Wow Camera ፊልም በቅደም ተከተል ይሰራል። ቅደም ተከተሎች ደግሞ ከትዕይንቶች ይሰራሉ። ትዕይንትን መፍጠር የፈለገ አንድ ሰው ካሜራውን አንስቶ መቅረጽ ይኖርበታል። በዚህ በሾት ሊስት ክፍል ውስጥ በቀደሙት ክፍሎች የተለያዩ 3 ክፍሎችን አይተናል። የመጀመሪያው ሾት ሳይዝ ነው። ከዛ በኋላ የፍሬም አማራጮችን አይተናል። እንዲሁም ካሜራ አንግሎችን አቅርበናል። ዛሬ ደግሞ የምንመለከተው የካሜራ ፎከስን ነው። ይህ በሾት ሊስት ምዕራፍ ውስጥ ክፍል 4 ነው። ዴፕዝ ኦፍ ፊልድ። ሰላም እንደምናችሁ። ስለ ፊልም አሰራር የተለያዩ ቴክኒኮች የሚቀርቡበት ክሎዝ አፕ የዩቲዩብ ቻናል ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቀጥታ ወደ ቪዲዮ እንግባ። ጥሩ ፊልም ሰሪዎች ዴፕዝ ኦፍ ፊልድ እንዴት እንደሚሰራ በደንብ ተረድተዋል። የፊልማችሁን ትረካ በተሻለ ሁኔታ እንድትሰሩ የሚያደርግና ሊስተካከል የሚችል ትልቅ የፊልም መሳሪያ ነው። ዴፕዝ ኦፍ ፊልድ ስንል ዲፕ ፎከስ፣ ሻሎ ፎከስ፣ ሶፍት ፎከስ፣ ራክ ፎከስ፣ ስፕሊት ዳዮፒተር፣ ቲልት ሽፍት ሌንስ እነዚህን እየገለጽን ነው። በዚህ ቪዲዮ ውስጥ 6 የተለያዩ የካሜራ ፎከስ አይነቶችን እንመለከታለን። ትኩረት ለማድረግ ጊዜው አሁን ነው። ይህን ነገር በጥልቀት ለመረዳት የእናንተን ትኩረት ያስፈልጋል። መቼ ሁለቱም ርዕሰ ጉዳይና ጀርባው ወይም ዳራ ጥርት ብለው እንዲታዩ ትፈልጋላችሁ? ዲፕ ፎከስ በመባል የሚታወቀው ይሄ ነው። ከርዕሰ ጉዳያችሁ ጋር አብሮ የሚታይ ቡድን ሲኖር በዚህ መቅረጽ ትችላላችሁ። የተለያየ ርቀት ባለው ሌንስ ወይም አስፈላጊ ዝርዝሮች ካሉ ጀርባን ለማሳየት መጠቀም ትችላላችሁ። ዲፕ ፎከስ ያላቸው ቀረጾች ምስላዊ መረጃን ለተመልካቾች በደንብ ማድረስ ይችላሉ። ይህም የተመልካቾች አይን በትዕይንት ውስጥ ያለውን ነገር በፍጥነት እንዲመረምሩ ያስችላቸዋል። እና ተለዋዋጭ እርምጃን በአንድ ትዕይንት ውስጥ ለማሳየት ይፈቅድልናል። I go to assist Dr. Stone in removing the panel. Assistance appreciated. Permission granted. አስደናቂው የመክፈቻ ትዕይንት ከግራቪቲ ፊልም ውስጥ ዲፕ ፎከስን ይጠቀማል። ዴፕዝ ኦፍ ፊልድ ከጠፈር ተጓዦቹ ጋር ወደ ምድር ከባቢ አየር ሁሉ ይዘልቃል። ይህ የ17 ደቂቃ ቆይታ ነው። ዲፕ ፎከስ እዚህ በደንብ ይሰራል። Explorer, this is Houston. Go ahead, Houston. Mission abort. Repeat. Mission abort. ትርምስ ሲፈነዳ እንኳን ዲፕ ዴፕዝ ኦፍ ፊልድ ድርጊቶቹ በሙሉ በእይታ እንዲቆዩ ያደርጋል። ለሁሉም ነገር ትኩረት በመስጠት በራሳችን አይን ኤዲቲንግ እንሰራለን። ዲፕ ፎከስ የእናንተ እያንዳንዱ አካል በፍሬም ውስጥ እኩል ግልጽ እንደሆነ ለማረጋገጥ በጣም ጥሩ መንገድ ነው። ወይም ስትፈልጉ የተደራረቡ ምስሎችን ፍጠሩ። ፊት ለፊት ያለው ተግባር፣ መካከል እና ጀርባ ላይ ያሉ የሚከናወኑ ነገሮች በእኩል ጥርት ብለው እንዲታዩ ከፈለጋችሁ ዲፕ ፎከስን መምረጥ ይኖርባችኋል። ግን የታዳሚው ስሜት እንዲከፈል ከፈለጋችሁ ለአንድ ነገር ልዩ ትኩረት መስጠት ይኖርባችኋል። ያንን ደግሞ እንድትሰሩ የሚፈቅድላችሁ ሻሎ ፎከስ ነው። በጥራት ይቆያል የምንለው ርዕሰ ጉዳይ በትዕይንት ውስጥ ተመልካቾች እንዲያተክሩበት የምትፈልጉት ገጸ ባህሪ ሊሆን ይችላል። ያ ገጸ ባህሪ ሰው፣ እንስሳ ወይም ደግሞ አንድ ግዑዝ ነገር ሊሆን ይችላል ማለት ነው። ሻሎ ፎከስ በፍሬም ከቀረቡት ነገር ውስጥ አንዱን ክፍል አጥርቶ ያሳያል። ትኩረት ካለው ርዕሰ ጉዳይ ውጪ ያለው ምስል ለስላሳ ሆኖ በትንሹ ይደበዝዛል። በሻሎ ፎከስ ጊዜ ከትኩረት ውጪ የሆኑ የቀረጻ ክፍሎች
ከጀርባ ሊሆኑ ይችላሉ ወይም ደግሞ ከፊት ለፊት። አንዳንዴ ሁለቱም ከትኩረት ውጪ ለስላሳ ሆነው ሊቆዩ ይችላሉ። ሻሎ ዴፕዝ ኦፍ ፊልድን በመጠቀም ለተመልካቾች ብዙ ነገር ማስተላለፍ እንችላለን። ለምሳሌ የፍቅር ተጽዕኖ ሊኖረው ይችላል። አንድን ንጥረ ነገር ከትርጉም ጋር ለማቅረብ ወይም ደግሞ ከርዕሰ ጉዳይ ለማግለል ይረዳል። ዴፕዝ ኦፍ ፊልድ እንዲሁ የቦኬ ኢፌክትን ለመፍጠር ጥቅም ላይ ይውላል። ከትኩረት ውጪ ያሉ የብርሃን ምንጮችን እንደዚህ ብዥታ እንዲኖራቸው ማድረግ ይቻላል። አንዳንዶቹ ቀረጾች የሻሎ ፎከስ የትኩረት ደረጃን ይጠቀማሉ። ያም የተመልካቾች ትኩረትን ለመምራት ይጠቅማል፣ አሊያም የገጸ ባህሪ ስሜታዊ ሁኔታን ይጠቁማል። ይህንን ሁኔታ ከሙንላይት እንመልከት። Sharon! Hey! Hey, Ma. Baby! Where'd you go last night? Why? Well, I'm your mama, ain't I? ገጸ ባህሪው ከእናቱ ጋር ያለው ግንኙነት ውስብስብ ነው ለማለት ይቻላል። I mean, what about you? የፓውሎ ሱስ በጣም ተቆጣጥሯታል። ኤክስትሪም ሻሎ ፎከስ ከፒኦቪ ፍሬም ጋር ተጣምሯል። በእሱ ላይ ያለውን የእሷን ተጽዕኖ ግልጽ በሆነ ሁኔታ ለተመልካቾች ለማስረዳት ይጠቅማል። Mama locked yourself out the door, yeah? Can you come let her in? Come on, baby. Let me in, baby. Baby, come on. ሻሎ ዴፕዝ ኦፍ ፊልድን ስትጠቀሙ የሆነ ነገርን ማጉላት ትፈልጋላችሁ፣ ነገር ግን ከመጠን በላይ አታድርጉት። መቼ ነው ይህንን የምትጠቀመው የሚለውን ማወቅ በጣም አስፈላጊ ነው። በዲፕ ፎከስ ትኩረታችን ሁሉም ነገር ላይ ነው እና ሻሎ ፎከስ በተወሰነው ላይ ትኩረት ያደርጋል፣ የተቀረውን ለስላሳ አድርጎ ያደበዝዛል። የኛ ቀጣይ ቴክኒክ ምንም ትኩረት አይሰጠውም። ሶፍት ፎከስ። ሶፍት ፎከስ ቀረጻ ፍሬሙ 100% ሻርፕ መሆኑን ያመለክታል። ሶፍት ፎከስ የሚደረገው በሁለት መንገዶች ነው። እነሱም በሌንስ እና በፊልተር ናቸው። በአንዳንድ ሁኔታዎች በሌንስ ላይ ስትሬቺንግ የተባሉ ወይም የሐር ጨርቆችን ወይም ሌንሱ ላይ ቫዝሊን በመቀባት ይህን ዘዴ ይሰራሉ። ቀደም ባሉት ጊዜያት ሶፍት ፎከስ ብዙውን ጊዜ የሴት ተዋናይ ውበትን አጉልቶ ለማሳየት ጥቅም ላይ ይውላል። He's looking at you, kid. ልዩ ሆኖ ሳለ አሁን ግን አጠቃቀሙ አልፎ አልፎ ብቻ ነው የሚታየው። ሶፍት ፎከስ አሁንም አለ። አንዳንድ ጊዜ የገጸ ባህሪያቶችን የህልም ትውስታ ትዕይንት ለማሳየት ጥቅም ላይ ይውላል። ብልጭታዎች አሊያም አንዳንድ ጊዜ ደግሞ ሙሉ ፊልሙ በሶፍት ፎከስ ይቀርባል። AI አርቲፊሻል ኢንተለጀንት ፊልም ሶፍት ፎከስን ከመጀመሪያው እስከ መጨረሻው ድረስ ይጠቀማል። You were designed and built specific like the rest of us. They made us too smart, too quick, and too many. AI በሳይንሳዊ ልቦለድ ህልም የሆኑ ዓለማትን ለመፍጠር ሶፍት ፎከስን ይጠቀማል። ሶፍት ፎከስ የፊልም የእይታ ዘይቤ ዋና አካል ነው። ህልም የመሰለ ትዕይንትን ለመፍጠር በተለይ በጣም ይጠቅመናል። በዓላማ ሶፍት ፎከስ ሲሰራ ጥሩ የዘይቤ ምርጫ ይሆናል። የሆነ ቴክኒክ ደግሞ በቀረጻ ውስጥ ትኩረትን ይለውጣል። ያ ራክ ፎከስ ይባላል። ራክ ፎከስ ሻሎ ዴፕዝ ኦፍ ፊልድ የሽግግር ጥበብ ነው። በተለያዩ ርዕሰ ጉዳዮች መካከል በአንድ ቀረጻ ውስጥ ትኩረትን ይቀያይራል። አንዳንድ ራክ ፎከሶች ትልቅና አይንን የሚስቡ ናቸው፣ ሌሎቹ ደግሞ ስውር ይሆናሉ። ራክ ፎከስ የተመልካቾችን ትኩረት ይመራል።
እንዲሁም ተጨማሪ ትዕይንቶች ሳያስፈልጉ በአንድ ትዕይንት ውስጥ ሙሉ የምትፈልጉትን ሐሳብ ማስተላለፍ ትችላላችሁ። ይሄ የሚሆነው ትኩረትን በአንድ ትዕይንት ውስጥ ቀያይሮ የተለያዩ ርዕሰ ጉዳዮችን ማሳየት ስለሚችል ነው። የማያቋርጥ ትክክለኛ ራክ ፎከስ ለመስራት ውስብስብ ትራኪንግ ቀረጾችን ማግኘት ይኖርባቸዋል። በፎከስ ፑለር ፎሎ ፎከስን በመጠቀም ነው። ፎከስ ፑለር ራሱን የቻለ አንድ የሥራ ሙያ ሲሆን ያንን ሥራ የሚሰራ ሙያተኛ ከካሜራው ጎን በመሆን ካሜራው ላይ የተገጠመውን ፎከስ ፑለርን በመጠቀም ነው የሚሰራው ማለት ነው። የቦንግ ጁንሁ ትሪለር ፊልም ዘ ሆስት በርካታ አስደናቂ ነገሮችን ይዟል። የተቀናጀ ራክ ፎከስ። ይህንን ትዕይንት እንመልከት። ሻሎ ፎከስ በመጀመሪያ ጋንግዱን ይከተላል። ለወንድሞቹና እህቶቹ ወደ ኋላ ከመመለሱ በፊት ነርሷ እነሱን ስትጠራ ቦታውን ትይዛለች እና ራክ ፎከስ ለመጨረሻ ጊዜ በቅርብ ርቀት ወደ ካንግዱ ተመለሰ። እንደዚህ አይነት ፈጣን ራክ ፎከስ ድንጋጤና መረበሽን በአንድ ትዕይንት ውስጥ ያሳያል። ዋና ተዋናዮቹ ከሆስፒታል ሾልከው ለመውጣት እንደሚሞክሩት እንዲሁም በአንድ ጊዜ ሳይቋረጥ ንጥረ ነገሮችን ለመግለጽ ሲፈልጉ ወይም ግንኙነትን በመካከላቸው ለማስቀመጥ ራክ ፎከስን አስተውሱ። ግን ሁለቱም ትዕይንቶች በተመሳሳይ ጊዜ በሻሎ ፎከስ ተግባር ላይ ሆነው ማየት ብትፈልጉስ? በዚሁ ወደ ቀጣይ ርዕሰ ጉዳያችን እንሸጋገር። ግን ጥልቅ ትኩረትን አትፈልጉም ወይም ሁለት ገጸ ባህሪያቶች በተለያየ የትኩረት ርቀት ላይ መናገር ሲኖርባቸው እና ሁለቱንም ጥርት አድርጋችሁ ለማሳየት ፈልጋችኋል። ያን ጊዜ ስፕሊት ዳዮፒተርን መጠቀም ይኖርባችኋል። እነዚህ ቀረጾች በጣም አልፎ አልፎ ጥቅም ላይ ይውላሉ። ለምን እንደሆነ ማየት ይቻላል። ተጽዕኗቸው ከተፈጥሮ ውጪ ነው። የሰው አይን ጥልቅ ወይም ዲፕ ወይም ጥልቀት የሌለው ትኩረት ሻሎ ፎከስን ማየት ይችላል። ሻሎ ፎከስን በአማርኛው ጥልቀት የሌለው ትኩረት ብለን እንጠራዋለን። ግን የሰው አይን ሁለቱንም በተመሳሳይ ጊዜ ማድረግ አይችልም። በሆሊውድ ውስጥ በጣም ታዋቂ የሆነው ፊልም ሜከር ኳንቲን ታራንቲኖ በጣም ብዙ ጊዜ በፊልሞች ውስጥ ስፕሊት ዳዮፒተርን ይጠቀማል። Let's slow it down. Let's slow it way down. በሄትፉል ኤት ውስጥ ስፕሊት ዳዮፒተር ጥልቀትና የጂኦሜትሪ ስሜት በሚኒ ሀበርዳሼ ውስጥ ለማስተላለፍ ይጠቀማል። ማኒክስ ብቸኛ ተስፋ ሆኖ ሳለ አንቀላፍቷል። ሜጀር ዋረን ከበስተጀርባ አቅመቢስ ሆኖ ይታያል። ይህ የስፕሊት ዳዮፒተር ቀረጻ በጣም በተጋለጠ ሁኔታ ውስጥ ያሉትን ሁለት ዋና ተዋናዮች ለማሳየት ይጠቅማል። ዴዚ እንቅስቃሴዋን እያደረገች ነው። ድንጋጤው የበለጠ ይጨምራል። I ain't dead yet, you black bastard. ስፕሊት ዳዮፒተር በእናንተ ሾቲንግ ሊስት ውስጥ ድርብ ግዴታን መስራት ይችላል። ይህም ማለት ምን ማለት ነው? ከፊት ለፊት አንድ እንቅስቃሴ ትኩረት ልናደርግበት የሚገባ እንቅስቃሴ እየተደረገ ነው። በተመሳሳይ መሃሉን አልፎ መጨረሻ ጀርባ ላይ ደግሞ እንዲሁ ትኩረት ልናደርግበት የሚገባ ወሳኝ እንቅስቃሴ እየተደረገ ነው። ይህኔ አይምሮአችን ተገንዝቦ ቁጭ ብሎ ሁለቱም ላይ ፎከስ በእኩል ደረጃ ማድረግ ይሳነዋል። ስለዚህ ተመልካቾችን በቀላሉ ስሜታቸውን ተቆጣጠርን ማለት ነው። ነገር ግን አጠቃቀሙ ከመጠን በላይ ሲያልፍ የተመልካቾችን እይታ ለመሳብ እንኳን እስክንቸገር ሊሆን ይችላል። ስለዚህ ጥንቃቄ ያስፈልጋል። ስለ ቀጣይ ርዕሰ ጉዳያችን ተመሳሳይ ነገር ማለት ይቻላል። ቲልት ሺፍት ሌንስ በውስጡ እጅግ በጣም ጠባብ ክፍል የፍሬሙ ከፍተኛ ትኩረት ላይ ነው። በፍሬም ውስጥ የቀሩት ታዲያ ብዥታ ይኖራቸዋል። ቲልት ሽፍት ሌንስ ስዊንግ ሽፍት በመባል ይታወቃል። ሌላ ልዩ ሌንስ ነው። አስደናቂ እይታዎችን ያመነጫል። መደበኛ ሌንስ ብርሃንን በቀጥታ ወደ ሴንሰር ውስጥ ይመራል። አንድ ቲልት ሽፍት ሌንስ የተለያዩ መዛባትን ለመፍጠር መብራትን ይጠቀማል። በመደበኛ ህይወት ውስጥ የምናውቀውን ርዕሰ ጉዳይ በቲልት ሽፍት ሌንስ መቅረጽ ማለትም
ቁመቱን ሊሆን ይችላል ወይም ደግሞ የጎን ስፋቱን ድንክያ አድርጎ ሊያቀርብ ይችላል። አንድ አስደናቂ ምሳሌ ካዘጋጆቹ ከኮይን ወንድሞች ይመጣል። በዚህ ትዕይንት ሲሪየስ ማን የዳኒ የአእምሮ ሁኔታን የተዛባ ትኩረት በምስል ያሳያል። ቲልት ሽፍት ሌንስን የመጠቀም እድሎች በጣም ጥቂት ሊሆኑ ይችላሉ፣ ግን ጊዜው ሲደርስና ሲያጋጥማችሁ አመለካከቶችን ለመቀየር ዝግጁ መሆን አለባችሁ። እና ስለዚህ እነዚህ 6 የተለያዩ የካሜራ ፎከስ አይነቶች ናቸው። መቼ መጠቀም እንደምትችሉ ለማወቅ የእናንተን ቀረጻ ሁል ጊዜ በእቅድ መስራት ይኖርባችኋል። በሚቀጥለው በሹቲንግ ሊስት ምዕራፍ ውስጥ የካሜራ እንቅስቃሴ ወይም ካሜራ ሙቭመንትን ይዤ እመጣለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስለ ፊልም ማወቅ መማር ለሚፈልጉ ሰዎች ቻናሉን ማጋራት ይኖርባችኋል እና ባካችሁ ላይክ አድርጉ፣ ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ።